إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده صلوات الله وسلامه عليه وعلى آله وأصحابه ومن تبع سبيلهم واهتدى بهديهم إلى يوم الدين وسلم تسليما كثيرا أما بعد የዛሬው ኢንሻአላህ ቆይታችን የሚሆነው ከታላቅ ሰሃቢ ረጅም ትግል የታገለ ብዙ መስዋዕትነትን የከፈለ ሐቅን ለማግኘት የረሱልን ሰለላሁ ዐለይሂ ወሰለም መንገድ ለመከተል ዲነል ኢስላምን ለመገንዘብ ማንም ሰው በህይወቱ ሊፈጽመው በጣም የሚከብደውን ረጅም ዓመታትን የፈጀ ጉዞ የተጓዘን ሰው ነው። የዚህን ሰው ታሪክ ኢንሻአላህ እናያለን። ሂዳያን በትክክል የአላህን ሱብሓነሁ ወተዓላ ምራቻና የአላህን ሱብሓነሁ ወተዓላ መንገድ አልሞና አስቦ በصدق በእውነት የታገለ ሰው አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ እንደሚመራው ግልጽ ነው። يقول الله تعالى والذين اهتدوا زادهم هدى يقول والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين እነዛ በእኛ መንገድ ላይ የሚታገሉ ሰዎች ትግልን የሚያደርጉ ጥረት የሚያደርጉ ሰዎች ቀጥተኛውን መንገድ እንመራቸዋለን የአላህ Subhanahu Wa Ta'ala። ስለዚህ ይህ ሰሃቢ ያሳለፈው ብዙ ነገር አለ። ከዛ በፊት ግን ሐያቱን ስናይ በወጣትነቱ ሁሉ ነገር የተሟላለት የሀብታም የባላባት ልጅ እጅግ በጣም የሚያሳሳ የሆነ ሀብት ያለበት ቤት ውስጥ ያደገ ሰው ነበር። በፋሪስ ሀገር ውስጥ አባቱ ትልቅ የሆነ ሀብት ያለው ትልቅ የሆነ እውቅና ያለው ነበር። ላኪን የዲን ሁኔታቸውን ስናይ ምን አይነት ዲንና ሃይማኖት ነበር የሚከተሉት ስንል እሳት አምላኪዎች ነበሩ። በጃሂልያ የድንቁርና ስርዓት ውስጥ የሚኖሩ ሰዎች ነበሩ ማለት ነው። ግን በዚህ ሁኔታ ውስጥ ጭንቅላቱን በማሰራት ትክክለኛውን ነገር የአባትና የቅድማያት መንገድ ሳይሆን ትክክለኛውን እምነት ለማግኘት ያደረገው ጥረት ከባድ ዋጋ አስከፍሎታል። ብዙ ከባባድ ሂደቶችን ሄዷል። ቤተሰቡን፣ አገሩን፣ ንብረቱን ሁሉን ነገር ትቶ ለመሰደድ በቅቷል ማለት ነው። በዚህም ሂደት ሑር ጨዋ ሰው የነበረው ወደ ባርነት ተቀይሮ የሰዎች አገልጋይ ሆኖ ብዙ ጊዜ ያሳለፈበት ብዙ መከራዎችን ያየበት ሂደቶች አልፏል። ይህ ወሰንያና ባዕድ አምልኮ ውስጥ ተዘፍቀው እየኖሩ በነበረበት ሁኔታ አላህ Subhanahu Wa Ta'ala ከዚህ የጨለማ ኑሮ እንዴት ብርሃን እንዳሳየው እንዴት ከፋርስ ተነስቶ ብዙ አገሮችን አቋርጦ ብዙ ቦታዎች ላይ ኖሮ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መዲና መጥቶ እሳቸው በነብይነት ከተላኩ በኋላ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ መርቶት ከተላላቅ ሰሃቦች ሆኖ በሸረፍና በታላቅ ክብር ላይ እንዴት እንደሞተ የምናይበት ይሆናል ማለት ነው። እያንዳንዱ ሰው ትልቅ የሆነ ነገር ካሰበ ትልቅ የሆነ መስዋዕትነትን መክፈል ያስፈልገዋል። ትልቅን ነገር ለማግኘት ክቡር የሆነን ጊዜ መስጠት ያስፈልጋል። ምን ሳሳለትን እጃችን ላይ ያለ ትልልቅ ነገሮች ለዛ ነገር መስዋዕትነት ማድረግ ያስፈልጋል። ይሄን ሁላ የምንማርበት ይሆናል ማለት ነው። ስለ ሰልማን አልፋሪሲ ነው የምናወራው። ሰልማን አልፋሪሲ ከተላላቅ ሰሃቦች ነው። አባ አብዱላህ ይባላል ኩንያው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ በጣም
ከሚወደዱና ልዩ ትኩረት ከነበራቸው ሰሃቦች መካከል ነው። በነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ የሰለሙ ሰዎች ከሁሉም ቀቢላና ከሁሉም ብሔር ይገኛሉ። ነገር ግን ከአካባቢው ከመካና ከመዲና አካባቢው ላይ ከነበሩ የአረብ ጎሳዎች ውጪ የሆኑት ጥቂት ናቸው የሚታወቁት ማለት ነው። ከነዛ ውስጥ አንዱ ነው ሰልማን አልፋሪሲ። አካባቢው ላይ ያሉ ሰዎች ዘራቸውን ሲጠየቁ ሁሉም ሰው ስለሚያውቀው ይናገራሉ። እሱ ግን የሱን ዘርና አካባቢውን ቢነግራቸው ምንም ስለማያውቁት አና ኢብኑል ኢስላም የኢስላም ልጅ ነኝ ብሎ ይናገር ነበር ማለት ነው። ለአካባቢው ባይተዋር ነበር ማለት ነው። ብቸኛ ነው። ለዓላማው ሲል ማግኘት የሚፈልገው ትልቅ የሆነ ዓላማና ስኬት ስላለ ለዛ ሲል ይህንን ባይተዋርነት ሶብር አድርጎ ታግሶ አሳልፎታል ማለት ነው። ሰልማን የመልካም ስብዕናው በጣም የጎላ ነበርና ሰልማኑል ኸይር በመባልም ይታወቃል። ኸይረኛው ሰልማን እንደማለት ነው። ሰልማን ረዲየላሁ ዐንሁ በጣም በጥሩ ስነ ምግባር በሰዎች ጋር ባለው መልካም ግንኙነት በተጫዋችነቱ በቁም ነገረኝነቱ በጣም ጥበብ የተሞላባቸውን ንግግሮች በመናገር ይታወቃል ማለት ነው። ገዚሩል ዒልም ነበር፣ ብዙ እውቀትም ነበረው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ይህንን ባይተዋርነት ለማንሳት ሰልማኑ ሚና አህለል ቤት ከኛ ከአህለል ቤቶች ነው ብለዋል ማለት ነው። አንድ ጊዜ ሰዎች እርስ በርስ ዘራቸውን እየተናገሩ አንዳንዶቹ ሲመጻደቁ አንዳንዳቸው ራሳቸውን ከፍ ሲያደርጉ እሱ ግን ይህንን በጣም አውግዞ ከኢስላም ውጪ ምንም የሚያውቀው ነገር እንደሌለ ነግሯቸዋል። በዚህም ነው ተብሏል ሰልማኑ ሚና አህለል ቤት ያሉት እንደማጽናኛ ማለት ነው። በሌላ ጊዜ ኸንደቅ ላይ ረሱል ሰለላሁ ዐለይሂ ወሰለም አንሳሮችንና ሙሃጅሮችን ለየብቻ አሰልፈው ስራ ከሰጧቸው በኋላ እሱን ሁለቱም ፈለጉት። ምክንያቱም በጣም ኃይል ነበረው፣ ስራ የሚያውቅ ነበርና ሁለቱም ከኛ ጋውን ሲሉት ሰልማኑ ሚና አህለል ቤት ብለው ወደ ራሳቸው አረጉት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ይህ ሸረፍ ነው፣ ታላቅ የሆነ ክብር ነው ማለት ነው። ስለ ራሱ ሲናገር ያው ከፋሪስ እንደሆነና ራመ ሁርሙዝ የሚባል ቦታ ላይ እንደነበረ ይናገራል ማለት ነው። ሲፋውን ስናይ በጣም ጠንካራ ሰው፣ ብርቱ የሆነ ለእውነት የቆመ እንደ ባህሪም በጣም ረጅምና መልከ መልካም ሰው ነበረ። እንደ ሲፋ ኸልቅያ ማለት ነው። ተፈጥሮ በዚህ መልክ የሚገለጽ ነበር። በጣም ብዙ ጸጉር ነበረው፣ የሚያምር ሰው ነበር ማለት ነው። ረሱልን ሰለላሁ ዐለይሂ ወሰለም አግኝቶ በመዲና ከመኖሩ በፊት ብዙ አይነት ህይወት ስለኖረ ብዙ የህይወት ተሞክሮዎችን፣ ብዙ ክህሎቶችን፣ ብዙ እውቀቶችን አዳብሮ የያዘና የኖረ ሰው ነው ማለት ነው። በዚህ ላይ ስለሱ ሲነገር በጣም ታጋሽ መሆኑን ከመግለጽ ባሻገር እጅግ በጣም ለጋሽ እንደነበረም ይገለጻል ማለት ነው። የሚያገኘውን ነገር ሁሉ ለሰዎች አሳልፎ የሚሰጥ እጁ ላይ ምንም የማያሳድር ዛሂድ ሰው ነበረ። ረሱል ሰለላሁ ዐለይሂ ወሰለም በቤታቸው ልዩ ጊዜ እንደሚሰጡት ባለቤታቸው ዓኢሻ ኡሙል ሙእሚኒን ተናግራለች ማለት ነው። አቡ ሁረይራ ስለሱ ሲናገር ሳሒቡል ኪታበይን የድሮውንም ኪታብ ቁርአንንም የሚያቅ ባለ ሁለቱም ኪታብ ነው ይላል ማለት ነው። ወቃል ዓሊ ብን አቢ ጣሊብ ስለሱ ሲናገር ሰልማን ዓሊመ አልዕልም አልአወል ወልአኺር ባሕሩን ላ የንዘፍ ያኒ ጥልቀቱ የማይታወቅ መጨረሻው የማይታወቅ የእውቀት ባህር ነው በማለት ይገልጸዋል ማለት ነው። ሁወ ሚና አህሉል ቤት ረሱል ሰለላሁ እንዳሉት ሁወ ሚና አህሉል ቤት ይላል። ከአህሉል ቤት ከረሱል ሰለላሁ ዐለይሂ ወሰለም ቅርብ ቤተሰቦች የሚቆጠር ነው። ወደ ራሳቸው ረሱል ሰለላሁ አስጠግተውታል እያለ ነው። በሌላ ንግግሩ ደግሞ ሰልማኑል ፋሪሲ ማለት ልክ የዚህ ኡማ ሉቅማን ማለት ነው።
በጣም ጥበበኛ የነበረው ሉቅማን ልክ እንደሱ ነው ብሎም ተናግሮለታል ማለት ነው። የሰልማን በጣም ብዙ ፈዳኢሎችና ስለሱ የተነገሩ ትሩፋቶች አሉ። እጅግ በጣም ተከብሮ በእስላም በልጽጎ ተውቦ ኖሯል። አላህ Subhanahu Wa Ta'ala ሲመኝ የነበረውን ትልቅ ነገርም አሳይቶታል ማለት ነው እና ዑምሩም ረጅም ነበር ከእስላም በፊትም ከእስላም በኋላም እስከ 35ኛው ሂጅራ ድረስ ዘመን ዑስማን ኢብኑ አፋን ነው የሞተው። እስከዛ ጊዜ ድረስ ጠንካራ ሆኖ ለኢስላም ትግል ያደረገና ዲንን እየخدመ ኖሯል ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ብዙ ሐዲሶችን አስተላልፈዋል። እነዛ ደግሞ ከፊሎቹ ሶሒሐይን ላይም ያሉ ሐዲሶች አሉ ማለት ነው። ስለ ቅሳው በተመለከተ በቀጥታ ራሱ ለኢብኑ አባስ ለባልደረባው የነገረውን ታሪክ ነው ኢንሻአላህ ምነግራችሁ ማለት ነው። ሐዲስ ላይ እንደመጣው አብዱላህ ኢብኑ አባስ ምን ይላሉ? قال حدثني سلمان الفارسي حديثه من فيه በቀጥታ ባንደበቱ ሰልማን አልፋሪሲ የነገረኝን ሐዲስ እነግራችኋለሁ ይሉና ምን አላቸው? كنت رجلا فارسيا من أهل أصبهان أصبهان የሚባል ፋርስ አካባቢ ላይ ነዋሪ ነበርኩኝ። من أهل قرية منها يقال لها جي የሚባል አካባቢ ላይ ነበር የምኖረው። وكان أبي دهقان قريته እዛ አካባቢ ላይ ባላባት የሚባል መሪ የሚባል ሰው ነበር አባቴ አለ። وكنت أحب خلق الله إليه አላህ ከፈጠራቸው ኸልቆች ሁሉ በጣም የተወደድኩ ማለት እኔ ነበርኩኝ ከልጆቹም ከዘመዶቹም ከሁሉም ማለት ነው። فلم يزل به حبه إياي حتى حبسني في بيتي የኔ ውዴታ በጣም ልክ አልፎበት ቤት ውስጥ ያግደኝ ነበር። የትም ቦታ እንዲሄድ አይፈቅድልኝም ነበር፣ ይሳሳልኝ ነበር። واجتهدت في المجوسية በዚህ ሃይማኖት እሳት አምልኮ ነበርና ሰዎች የሚከተሉት በዚህ ሃይማኖትም በጣም ብዙ ትግል አድርጌያለሁ። ራሴን በጣም ለማሳደግ ሞክሬያለሁ። حتى كنت قاطن النار የእሳት ኻዲምና እንዳይጠፋ ደግሞ ደጋግሞ የሚለኩስ ሁሌ የሚያበራ ሰው ነበርኩኝ ይላል። الذي يوقدها لا يتركها تخبو ساعة عند ساعتم እንዳይጠፋ ጥረት ከሚያደርጉና ይህንን ኃላፊነት ከወሰዱ ሰዎች መካከል ነበርኩኝ ይላል። قال وكانت لأبي ضيعة አባቴ አንድ ማሳ ነበረው እርሻ ነበረው አለ። قال فشغل في بنيان له يوما فقال لي عند كان በሆነ ግንባታ መሽጉል ሆነ ጊዜ አላገኘምና እኔን ኃላፊነት ሰጠኝ፣ ትእዛዝ ሰጠኝ። አንዳንድ የሚፈልጋቸውን ነገሮች አስፈጽማለኝና ወደዛ ላከኛል። فخرجت أريد ضيعته የሱን ማሳ ፈልጌ ወጣሁኛል። وكنت لا أدري ما أمر الناس የሰዎች ሁኔታ አካባቢያችን ያሉ ሰዎች ህይወታቸው ምን ይመስላል፣ ማህበራዊ ህይወታቸው፣ ሃይማኖታቸው፣ ሌሎችም ነገሮች ምን እንደሚመስል ማቀው ነገር የለም፣ ከቤት አያስወጣውም። ስለዚህ ይህንን ይጠቅሳል። ما أمر الناس በፍጹም የማቀው ነገር የለም ማለት። فمررت بكنيسة من كنائس النصارى በወቅቱ ከነበሩ ክርስቲያኖች አንድ የጸሎት ቤታቸው ሳልፍ ድምጻቸውን ሰማዋል። ድምጻቸውን ሰማሁና دخلت عليهم انظر ما يصنعون ምን እንደሚሰሩ ለማየት ልግባ ብዬ ገባሁኛል። قال فلما رأيتهم أعجبني صلاتهم ባየው ጊዜ ከኛ የተሻለ አምልኮ አላቸው ብዬ ተመሰጥኩኛል። وهم يصلون وكنت لا أدري ما أمر الناس ብሎ አላለም። ስለዚህ እሱ የሚያውቀው ነገር የለም። እነዚህ ሰዎች ምንድነው የሚያመልኩት የሱ ሰዎች ያሉበትን እንጂ ከዛ ውጪ ያለውን ነገር ምንም አይቶ አያውቅምና በመገባበት ጊዜ እዛው ተመስጬ እዛው ዋልኩኛል። የአባቱን ትእዛዝ
ረሳው ማለት ነው። فقلت والله هذا خير من ديننا الذي نحن فيه እኛ ካለንበት ሃይማኖት የተሻለ ነው ብዬ አመንኩኝ አለ። وتركت ضيعة أبي ولم آتها ወደዛም እርሻ ሳልሄድ ቀረሁኛል። فقلت لهم أين أصل هذا الدين የእናንተ ሃይማኖት መሰረቱ ከየት ነው አልኳቸዋል። فقالوا الشام ሻም ማለት ሻም ሱሪያና አካባቢው ማለት ነው። ቤተል መቅዲስ አካባቢው እነዚህ ሁላ ሻም ይባላልና ከዛ አካባቢ ነው የተነሳው አሉ። قال ثم رجعت إلى أبي وقد بعث في طلبي ሰዎች ልኮ እያስፈለገኝ ያለ ወደ አባቴ ተመለስኩኛል። ሐሳብ ገባው ልኮታል እንዳይን ብሌኑ ሚሳሳለት ልጁ ነው። ቀኑ ሙሉ አኽባሩ የለም እንደ ዛሬ ጊዜ መገናኛም የለም። ሰዎች ልኮ እያስፈልገው ነበር ማለት ነው። ከዛ ስመለስ አባቴን አገኘሁት። قال أي بني أين كنت የት ነበርክ አለኝ አለ። ይሄን ስራ ሰጥቼ ነበር ማሳየን ይልኝ ብዬህ ነበር የት ሄደህ ነው የጠፋኸው አለው ማለት ነው። አልዋሸውም። قال ألم أكن عاهدت إليك ما عهدت ስራዎች ሰጥቼ አልነበር እንዴ ኃላፊነት አስረክቤ አልነበር እንዴ የት ሄደህ ነው አለው። قال مررت بناس يصلون في كنائسهم ሰዎችን አየኋቸውና አለ ያየውን ነው የተናገረው ማለት فأعجبني ما رأيت من دينهم እነሱ ጋር ያየሁት ነገር በጣም ማረከኝ። فوالله ما زلت عندهم حتى غربت الشمس እነሱ ጋር ሆኜ ፀሐይ ጠለቀች ሳላቀው ማለት ነው ተነስቶ እዛው ቀረሁኝ አለ። قال أي بني ليس في ذلك الدين خير በዚህ ዲን ውስጥ ምንም አይነት መልካም ነገር የለምና ብታቆም ይሻላል አለው። መረጃ አልጠቀሰለት ምንም የነገረው ነገር የለም። የጠቀሰው አንድ ነገር ምንድነው? فديننا ودين آبائنا خير منه የኛ ዲንና የአባቶቻችን ዲን ከዛ የተሻለ ነው የሚለውን ብቻ ነው። إنا وجدنا آباءنا على أمة وإنا على آثارهم مقتدون አባቶቻችንን በሆነ ነገር ላይ አግኝተናል ስለዚህ እሱን እንከተላለን የሚለው ዘውትር ረሱልን ሰለላሁ ዐለይሂ ወሰለም ሰዎች የሚመልሱላቸው ሌሎች አንቢያዎችንም የሚሟገቱበት መረጃቸው ነው ማለት ነው። ስለዚህ ይህንኑ ነው የጠቀሰለት ማለት ነው። ከዛ ከላ والله إنه خير من ديننا والله بالله ይሁንብኝ ከኛማ እምነት የተሻለ ነው አልኩት አለ። فخافني ከዛ ፈራ ስጋት ገባው። فجعل في رجلي قيدا እግሮቼን አሰረኝ እንዳልንቀሳቀሳል። ثم حبسني في بيتي ከዛ ከቤት እንዳልወጣ ቤት ውስጥ አሰረኝ ዘጋብኝ ማለት ነው። قال وبعثت إلى النصارى فقلت لهم إذا قدم عليكم ركب من الشام تجار من النصارى فأخبروني بهم ከሻም የሚመጡ የሃይማኖት መሰረቱ የት ነው ሲላቸው ሻም ነው ብለውታል። ስለዚህ ከሻም የሚመጡ የንግድ ክፍለቶች ሲኖሩ አሳውቁኝ ብዬ ላኩባቸው ይላል። فقدم عليهم ركب من الشام تجار من النصارى فأخبروني እንደዚሁ ተከሰተና ሰዎች ሲመጡ ነገሩኝ። قال فقلت لهم حاجاتቸውን ሲጨርሱ ሰዎች ሲመጡ የንግድ ክፍለት ነው ያመጡትን ዕቃ ያራግፋሉ ይሸጣሉ አዲስ ነገር ይገዛሉ ከዛ በኋላ ሊሄዱ ይነሳሉ። ልክ ይሄንን ጨራርሰው ሊሄዱ ሲነሱ ንገሩኝ አልኳቸው አለ። حاجاتቸውን ጨረሱ ለመመለስ ሲዘጋጁ ነገሩኛል። በዚህ ጊዜ በሆነ መንገድ ይህንን እስር አምልጦ እነሱ ጋር ተቀላቀለ ማለት ነው። ከዛ በኋላ ይሄንን እናንተ የምትከተሉትን ሃይማኖት መከተል ስለፈለኩ ነው የመጣሁት አላቸውና ከነሱ ጋር ሄደ ማለት ነው። ከዛ በኋላ የት ነው ሄደው? ሻም ገባና እናንተ ጋር አዕለሙ الناس ማለት ከሁሉም ሰው የበለጠ ዕውቀት ያለው ሰው ማን ነው አልኳቸዋል።
قالوا الأسقف فلان قال የሚባለው ካህን ነው እሱ ጋር ሂድና ማናገር ትችላለህ አሉት ከዛ ሄደና ከሳውን ነገረው እኔ በዚህ ምክንያት እናንተ ጋር ለመማርና ለማወቅ ብዬ ፈልጌ ነው የመጣሁት ይለዋል ማለት ነው አንተ ጋር ያገለገልኩኝ አንተን ያገዝኩኝ እዚሁ መኖር ፈልጋለሁ ብሎ ከሱ ጋር መኖር ጀመረ ከዛ ከሱ ጋር መኖር ሲጀምር ያለውን ነገር ሲያይ يقول فوجدته رجل سوء በጥፎ ሰው ሆኖ አገኘሁት አለ ሰዎችን በሰደቃ ያዛላል ገንዘብ ሲመጣ ያጠራቅማል የተለያዩ ስጦታዎች ለሰደቃ ለምጽዋት ይመጣል እነዛን ይሰበስብና ለራሱ ያደርጋል ሰዎች ከሰጡት በኋላ የክተኒዙሃ ለነፍሲ ይሄ ህይወት በጣም አስጠላው ነገር ግን ያው የሰዎች ማንነት ያሉበትን አካሄድና ሁኔታ አይገልጽም አንዳንድ ሰዎች ከእምነታቸው ተጻራሪ ነገር ሊሰሩ ይችላሉ ስለዚህ እነሱ ስለሰሩ አይ ይሄ አያስፈልገኝም ብዬ ወደ ነበርኩበት ልመለስ አላለም አይ ረጋብዬ እውነቱን መፈለግና ማየት አለብኝ ብሎ እዛው ቆየ ማለት ነው ይህ ሰው ብዙ ጊዜ ከቆየ በኋላ ሞተ ልክ ሲሞት ሰዎች ተሰበሰቡዋል እስካሁን ድረስ አልተናገረም ምክንያቱም እሱ ገሪብ ነው ከሌላ ቦታ የመጣ አንድ ስደተኛ ነው ይህ ሰው ደግሞ በጣም የተከበረ ነው እንዲህ አይነት ሰው ነው ቢላቸው እሱን ነው ሊያጠፉት የሚችሉት ማለት ነው እሱም ደግሞ ያንን እውነት ሊያደባብስና ሊያጠፋ ይችላል ከሞተ በኋላ ግን የሚፈራው ነገር የለም አላስቻለኝም ማለት ሰዎች ስለሱ በጣም ብዙ ነገር ሲያወሩ አይ ሰው መጥፎ ሰው ነው አልኳቸዋል ሁሉም ግልብጥ ብለው ምንድነው ምን አይተሃል አሉት ሲሉት እናንተ የምትሰጡትን ሰደቃ ለሚስኪኖች አይሰጥም ይህንን ለራሱ ነበር የሚወስደው ምን መረጃ አለ አሉት መረጃይማ ኑ ላሳያችሁ ብሎ ያ ሰው ሲሰበስብ የነበረውን ወርቅና ብር ያሳያቸዋል 7 ትልልቅ እንደ በርሜል አይነት ትልልቅ ማጠራቀሚያ ውስጥ ያጠራቀመውን ወርቅና የተለያዩ የገንዘቦች ያሳያቸዋል ታማኝ ባይሆን ሰልማን ይሄንን ይዞ ይሄድ ነበር ግን ማካና ሀሙሁ ዱንያ ለዱንያ ብሎ የወጣ ሰው አልነበረም ዱንያንማ ትቷት መጣ እና ይሄንን ሲያሳያቸው እነዚህ ሰዎች በጣም ተናደዱና ይሄንን ሰውማ አንቀብረውም ብለው ሰቅለውት ወግረውት ሌላ ሰው ተኩ ይሄ ሰው በጣም ጥሩ ሰው ነበር ይላል ይሄ ሰው እንዳሰብኩት ታማኝ ሰው ራሱን ብዙ የጣለና በአብዛኛው ዒባዳ የሚያደርግ ሰው ሆኖ አገኘሁት ይላል ከዚህ ሰው ጋር የተወሰነ ጊዜ አሳለፈ እንዲያውም ሰልማን ስለዚህ ሰው ሲነግረው يقول فما رأيت رجلا لا يصلي الخمس أرى أنه أفضل منه يعني 5 وقت صلاة كما يسجدوا أي غير المسلمين مالتنا مسلم ካልሆኑ ሰዎች እኔ ከማቃቸው ሰላት ከሚሰግዱ ሰዎች ውጪ ያሉ ሰዎች በአጠቃላይ እንደሱ አይነት ጥሩ መልካም ሰው አይቻላቅም ዛሂድ የሆነ ሰው በጣም ታማኝ የሆነ ሰው አላየሁም ብሎ ነግሮታል ማለት ነው ዱንያን ችላ ያለና አኺራን የሚፈልግ ሰው ነበር አለ ከዛ በኋላ ይህንን ሰው በጣም ወድጄው ከሱ ጋር እየኖርኩኝ ከሱ እየተማርኩኝ ያለ ብዙ ጊዜ ቆየሁኝና ከዛ ይህም ሰው حضره الموت لموت هنا من الكتلال لما حضرته الوفاة لموت سيل أنت قار بزو أقل قيالو بزو قويتشالو نا أنت بالهبت هنيتا لي يالا تروسو أملاكتين أني متعود ونتن في اللقان سلازي ونتن ياسو استي أملاكتين يلوان ይህንን ሲለው ያው ሰውየው እንደሚሞት አስቧል አንተን አደራ የምልህ ገሌ ጋር ሂድ የምልህ ያው ብዙ ሰው የለም ሰዎች እውነተኛ ሰዎች ተመናምነዋል እኛ ያለንበትን ትክክለኛ መንገድ የያዙ ሰዎች ጠፍተዋል ነገር ግን
ሞሲል የሚባል አንድ ኢራቅ ውስጥ ያለ ከተማ ውስጥ እገሌ የሚባል ሰው አለና ከቻልክ እሱ ጋር ሄዳለሁ። እሺ ብሎ ይሄ ከሞተ በኋላ የተወሰነ ጊዜ ቆይቶ ተነስቶ ወደዛ ይሄዳል። ኢራቅ ማለት ከሻም ሩቅ ቦታ ነው፣ በተለይም በድሮ ጊዜ ማለት ነው። ያንን መስዋዕትነት ከፍሎ እዛ ሄድና ያንን ሰው አፈላልጎ ያገኘዋል ማለት ነው። እሱ ጋር በደረሰ ጊዜ ቅሳውን ይነግረዋል። ከሀገሬ ተነስቼ እንደዚህ ሆኖ በዚያ እንዲህ አይነት ሰው አግኝቼ እሱ ጋር ቆይቼ የተከሰተውን ሁላ ይነግረዋል። ከዛ فاقم عندي ብሎ እሱ ጋር እንዲኖር ያደርገውና ይህንንም ሰው በጣም ጥሩ ሰው ሆኖ አገኘሁት፣ ብዙ ነገር ተማርኩበታል። ከዛ ልክ ይህንንም ሰው ልክ እንደዛኛው ሊያጣው ሆነ። ቆየና እሱም እንደዚሁ ታመመ አለ። በታመመ ጊዜ ይሞታል ብሎ ፈራ። ከዛ ልክ ያኛውን እንደጠየቀው እኔ አመጣጤ እውነትን ፈልጌ ነው፣ ከዚህ ቦታ ወደዚህ ቦታ መጥፎ ሰው ገጠመኝ፣ ከዛ ደግሞ ጥሩ ሰው ገጠመኝ፣ ወደ አንተ አመላከተኝ፣ አሁን ማን ጋር ትልከኛለህ ሲለው والله ما أعلم رجلا على مثل ما نحن عليه إلا رجلا يتلوال عند እዚሁ በኢራቅና በሻም መካከል የሚገኝ ከተማ ውስጥ አንድ ሰው አለ፣ እሱን ካልሆነ በስተቀር እንደዚህ እኛ ባለንበት መልካም ሁኔታ ላይ አለ ብዬ ማስበው ሰው የለም። ስለዚህ ወደዛ መሄድ ከቻልክ ሂድ ይለዋል። ፈልሐቅ ቢሂ ይለዋል። አሁንም እሱ እንግዲህ ይሄ ሰው ሲያየው ሞተ። ከሞተ በኋላ እሱ ባለው ምክር መሰረት ነሲቢን የሚባል ከተማ ነው፣ ወደዛ ይሄዳል ማለት ነው። ያንን ሰው እንደገና ያፈላልጋል። ገሌ ወደ ገሌ አደራ ብሎኝ እሱ ጋር ሄድኩኝ፣ እሱ ጋር ቆየሁኝ፣ ገሌ ደግሞ ወደ ገሌ ላከኝ፣ እዛ ቆየሁ፣ ከዛ ደግሞ ከሞሲል ወደ አንተ ተላኩኝ መጥቻለሁና ተቀበለኝ ይለዋል። ይህ ሰው ይህም መልካም ሰው ነበረና አብዛኞቹ እሱ ወጣት ሆኖ ነው ያገኛቸው፣ እነሱ ግን ትልልቅ ሰዎች ናቸው። ትንንሽ ጊዜ ነው እየቆየ ያጣቸው ማለት ነው። ለነሱ አኺር العمر ላይ የዑምራቸው መጨረሻ ላይ እየደረሰ ነበር ማለት ነው። ስለዚህ እሱ ጋር የተወሰነ ጊዜ ቆየና ይሄኛውም ሰው ሊሞት ሆነ። አሁን ምን ይለዋል? እገሌ ወደ ገሌ ላከኝ፣ ወደዚህ ሄድኩኝ፣ ወደዚህ መጣሁ፣ ይሄን ሁላ ጉዞ አድርጌ ነበረ፣ አሁን የት ሂድ ትለኛለህ? ሰዎች ያሉበት ሁኔታ እንደምታየው ነው ይለዋል። ሲለው ልክ እንደዛኛው እኔም በእኛ ትክክለኛ መንገድ ላይ አለ ብዬ ማስበው ሰው ብዙ የለም፣ ነገር ግን አልዓሙሪያ የሚባል አንድ ሀገር አለ፣ እዛ ሂድና እገሌ የሚባል ሰው ጋር እስቲ ሞክር አለው። አሙሪያ ማለት ከዛ በጣም ሩቅ ነው፣ አሁን ቱርክ ውስጥ ያለ አንድ ከተማ ነው። ከዛ ተነስቶ አሙሪያ ሄዳል። አሙሪያ ሄደና እዛም እንደዚሁ ጥሩ የምለው አይነት ሰው አግኝቼ ከሱ ጋር ጊዜ አሳለፍኩኝ። በጣም ዛሂድ ሰው ነበረ እና ምን አልኩት፣ አንተ እንደማይህ ህይወትህ ሊያልፍ ነው እና ያው ሂደቴ እንዲህ ነበረ፣ አሁን ወዴት ትመክረኛለህ ስለው አሁን እንግዲህ የመጨረሻ ሆነ ማለት ነው። በጣም እንግዲህ አሙሪያ ውስጥ ሲኖር ህይወቱ ትንሽ የተለየ ነበረ። ሰልማን እንደስከዛሬው ዝም ብሎ እነዚህን ሰዎች ማገልገል ሳይሆን የተወሰነ ስራ ሰራዋል፣ የተወሰነ ንብረት አፈራዋል፣ የተወሰኑ ከብቶች፣ የተወሰኑ በግና ፍየሎች ኖሩኛል። አሁን በዚህ ጊዜ ይህ ሰው ሲጠይቀው ምንድነው ያለው? እገሌ ጋር ሂድ የምልህ ቦታ አሁን የለኝም፣ ሰዎች ጥሩ ሁኔታ ላይ የሉም፣ ሰዎች ሐላቸው ተበላሽተዋል። قد غيروا وبدلوا የነበሩበትን እውነትና ሐቅ ለውጠዋል፣ ቀይረዋል። ስለዚህ እገሌ ጋር ሂድ ማለት አልችልም። ولكن قد أضلك زمان يبعث فيه نبي አንድ ነብይ የሚቀሰቀስበትና የሚነሳበት ዘመን እጅግ በጣም ቀርቧል፣ እዛ ላይ ነው ያለኸው። ይሄ ደግሞ የሚነሳው በይነ ሐረተይን ባለች አንድ ከተማ ውስጥ ነው።
ሁለት ተራሮች በድንጋይ የተከበበች በተምር የበዛባት ሀገር ናት ብሎ ይህንን ይነግረዋል ማለት ነው። ይህንን ሲነግረው እጅግ በጣም አዘነ። ምክንያቱም እዚህ ቦታ የት ቦታ ብሎ እንደሚያገኘው ትንሽ ከባድ ነው። ነገር ግን ቁርጠኛ ነበር። የትም ቢሆን አገኘዋለሁ ፈልጋለሁ ብሎ ለራሱ ቃል ገባና ተነሳ ማለት ነው። የሰው አለፈ። ከዛም ይላል ብርም ስለነበረኝ የተወሰነም ያንን ለማጠራቀም ሞከርኩኛል። ብር ጨመረ ማለት የዛን ጊዜ ገንዘብ ማለት ከብት ነው። ብዙ ከብት ኖረኝ። ከዛ ይህንን ከብት ሰጥቻችሁ የተባልኩበት አገር ብዬ ምገምተው አረቦች አካባቢ ከአረቦች እንደሆነ ነግሮኛልና ወደዛ ብትወስዱኝ ብዬ የተወሰኑ ሰዎችን አማከርኩኛል። እነዛ ሰዎች እሺ ብለው ቃል ገቡለት። ያንን ንብረት ተቀበሉ። ከዛ ብዙ ጉዞ ተጓዘ ከነሱ ጋር። ይሄ ጉዞ ሐቂቃ እንደ በፊቱ ቀለል ያለም አልነበረም፣ ከባድ ነበረ። ምክንያቱም እነዚህ ሰዎች ካዱት። ቃል ገብተውለት ነበር እዛ ሊያደርሱት፣ ነገር ግን ካዱትና መንገድ ላይ ይህ ሰው ባሪያ ነው ብለው ሸጡት። ይሄ እንግዲህ በጣም ከባድ ወንጀል ነው። ረሱል ሰለላሁ ዐለይሂ ወሰለም ከተላላቅ ከባኢር ወንጀሎች ብለው ከጠቀሱት ነው። መን ባዐ ሑረን ወአከለ ሰመና ብለው ሰለም እንደዚህ አይነቱ ያኒ አላህ የማያዝንላቸው በጣም ከባድ ወንጀል የሰሩ ሰዎች መካከል አንዱ ነፃ የሆነን ሰው ባሪያ ያደረገ ማለት ነው። ነፃ የሆነውን ሰው አይ ባሪያ ነው ብሎ ሸጦ ያንን ገንዘብ ለመብላት ለገንዘብ ሲል ሰውን በዚህ መልክ ህይወቱን የቀየረ ሰው በጣም ከባድ ወንጀል። እነዚህ ሰዎች ይህንን አደረጉ። ይህ ቦታ ደግሞ እሱ ያው ለሱ የሚያውቀው ቦታ አልነበረም። በጣም ከባድ ህይወት ጠበቀው ማለት ነው። ህይወቱ ከነፃነት ወደ ባርነት ተቀየረ። ግን የተነገረው ነገር በጣም ከባድ ነገር ነው። ይህ ሰው ያለው ምንድነው? والله ما أعلم أصبح على ما كنا عليه أحد من الناس أمرك أن تأتي የመጨረሻ ጭንቅላቱ ላይ ያለው የሚያስታውሰው ይህ ሰው የሰጠውን ቃልና ተስፋ ነው። እኔ እንደው ገሌ ጋር ሂድ ብዬ ማስብ ሰው የለም። يخرج بأرض العرب مهاجرا إلى أرض بين حرتين በሁለት ሐራዎች መካከል يعني ሐራ ማለት ጥቁር ድንጋይ ያለባቸው ተራሮች ኮረብቶች የበዙባቸው ቦታዎችን ነው ሐራ የሚሉትና በሁለት መካከል መዲና ረሱል ሰለላሁ ዐለይሂ ወሰለም ስለ መዲና ሲናገሩ አልመዲነቱ ሐረሙን ما بين عير وثور ነው ያሉት። ሁለት ተራሮችን ጠቅሰው ማለት ነው። እና በተራራ በድንጋይ የተከበበ ነው መዲና ከጂሃ ሸማሊያ ከሰሜኑ አቅጣጫ በስተቀር ማለት ነው። ሁሉም በዚህ የተከበበ ነው። እና ይህንን ተቅሪበን ነግሮታል። ከተማውን ስሙን ነው እንጂ ያልነገረው ያው ቦታው ምን እንደሆነ ነግሮታል። ሲፋውንም ነገረው ማለት ነው። ሲፋውንም ነግሮታል። ስለዚህ ይህንን በዝርዝር የተነገረኝን ነገር ምን አይነት ሰው እንደሆነ በትክክል ተነግሮኝ ሳይበቃ ከዚህማ ወደ ኋላ አልልም የሚለው አሁንም ቢሆን ልብ ውስጥ አለ ማለት ነው። ምንድነው ያለው? ولكنه قد أظلك زمان نبي هو مبعوث بدين إبراهيم يا إبراهيم من قد هياو يميادرك بزا من قد يميلاك نبينا ويميمة أو بلوتال يخرج بأرض العرب بعربو تشاقرنو كعربو تشاقرنو يمين نساو كذا مهاجرا إلى أرض بين حرتين قدي ود مدينة هجران دم يرقم نقرتال مالت بينهما نخل ብሎ ደግሞ በእነዚህ ሐራዎች መካከል ብዙ ቴምር የበዛበት ከተማ መሆኑንም ነግሮታል ማለት ነው። በጣም ለማግኘት ከባድ ነው። አንድ ሰው ከፋርስ መጥቶ የአረቦች ሀገር ስንት ከተማ ነው ብትሉ ማለቂያ የሌለው ብዙ ከተማ አለ፣ ብዙ ሀገር አለ። ይሄን ሁሉ ሀገር በወስፍ እንዲህ አይነት ከተማ እንዲህ አይነት ቦታ ብሎ መጠየቅ በጣም ከባድ ነው። ነገር ግን ከአላህ ጋር
صدق النية ያለው እውነተኝነቱን ያረጋገጠ እውነተኛ ፍላጎት ያለው አላህ Subhanahu Wa Ta'ala መጀመሪያ ላይ እንዳለው አላህ ሂዳያ ይሰጠዋል እውነተኛውን መንገድ ራሱ አላህ Subhanahu Wa Ta'ala ያገራለታል ቅናቻንም ይለግሰዋል ማለት ነው به علامات لا تخفى ብሎታል ይህ ነብይ ማንንም ሰው የማያጣው ግልጽ የሆኑ ምልክቶች አሉት ብሎ ሶስት ነገሮችን ነግሮታል ያእኩሉ الهديه ሀዲያ ስጦታ ከመጣለት ይቀበላል ምግብም ከሆነ ይበላል ولا ياكل الصدقه ምጽዋትን ግን አይበላም بين كتفيه خاتم النبوه በትከሻዎቹ መካከል ነብይነትን አመላካች የሆነ አንድ ምልክት አለው ይለዋል ማለት ነው እነዚህ ነገሮች ሁሌም በጭንቅላቱ የያዛቸው ወሳኝ የሚባሉ ምልክቶች ናቸው ማለት ነው እነዚህን ምልክቶች ይዞ ነው እየፈለገ እየተጠባበቀ ያለው ማለት ነው በዚህ እንግዲህ መሃል ከባድ አደጋ ገጠመው ከአሙሪያ ተነስቶ እዚህ አረቦች ምድር ላይ ሄዶ ለመፈለግ ያለ የሌለውን ያፈራውን ንብረት ሁሉ ሰጥቶ ነገር ግን እነዚህ ሰዎች ዋዲ القرى የሚባል ቦታ ላይ ካዱትና ሸጡት እዛ ያንድ አይሁዲ አገልጋይ ሆኖ መኖር ጀመረ ብዙ ጊዜ ቆየ አሁን ከዚህ በኋላ ተመልከቱ የአላህ Subhanahu Wa Ta'ala ቀደር አላህ እንዴት ባሮቹን እንደማይዘነጋና ፍላጎታቸውን እንደሚያሟላ ተመልከቱ አንድ ሰው መጣና ዘመዱ ነው ከመዲና ሰዎች ነው መጣና ገዛው ማለት ነው ከዚህ ሰው ልግዛህ ብሎ ገዛው አሁንም አላወቀም እሱ ይህ የተባለው መሬት ይሄ የመዲና መሬት ነው አይደለም ይሄ በኑ ቁረይዛ ከሚባሉት የአይሁድ ነገዶች መካከል የሆነ ሰው ነው ገዝቶ መዲና ያመጣው መዲና ውስጥ ያሉ አይሁዶች የታወቁ ናቸው ከነዚህ ውስጥ አንዱ ነው ይሄ ማለት ነው እዛ ወስዶት አሁንም ባሪያ ሆኖ እሱ ያገለገለ ይኖር ነበር ረጅም ጊዜ ነው فابتعني منه فاحتملني الى المدينه مدينه እንግዲህ ሳያስበው ወሰደው አንዳንዴ እንደዚህ ነው አላህ Subhanahu Wa Ta'ala ሲያገራለህ ማለት ነው ከዛ ምን አረገ فوالله ما هو الا ان رايتها فعرفتها بصفه صاحبي አሁን እዛ ሄጄ ልክ ሳየው የወሰደኝ ቦታ ያ ሰው የነገረኝ ምልክቶች አሁን ተዛሉኝና ቦታውን አወኩት ይሄ ሳይሆን አይቀርም ያሰብኩኝ ይላል ولم يحق لي في نفسي ይሄ ግን የተረጋገጠ እውነታ አልነበረም فبينما انا عنده قدم عليه ابن عم الله من المدينه እኔ እሱ ጋር ስራ እየሰራው ያለ አንድ ያጎቱ ልጅ መጣና ያው ይሄ ገዛኝ አለ ከዛ በኋላ وبعث الله رسوله فأقام بمكة ما أقام رسول صلى الله عليه وسلم ان الله ነብይ አድርጎ ቀስቀሷቸው መካ ላይ ብዙ ዘመን ብዙ ጊዜ ቆዩ አልሰማም ምክንያቱም እሱ ምንድነው በባርነት ሰዎችን ያገለገለ ነው ምንም የሚሰማው ከስራ ውጪ ሌላ መረጃ የለም ስለዚህ ረሱል ሰለላሁ ይሄ ሁላ ውጣ ወረድ ሲያዩ የመካ ሀያታቸውን ሲያሳልፉ ይሄ ሁላ ሰሃቦች ሲሰደዱ መዲና ሲመጡ አላወቀም ስንት አመት አካባቢ ማለት 13 አመት አካባቢ በጣም ረጅም ጊዜ ነው ከዛ በኋላ አንድ ቀን ለአሳዳሪዬ ስራ እየሰራው ዛፍ ላይ ወጥቼ ቴምር እየለቀምኩ ይያለ አንድ ሰው መጣ የሱ ዘመዳል قال فلان قاتل الله بنو قيلة بنو قيلة አውስና ኸዝረጆችን ነው አውስና ኸዝረጅ የሚባሉት ሁለት ጎሳዎች እርስ በርስ ሐርብ ቡዓትና ሌሎች ብዙ ዘመቻዎችን በማድረግ ሲገዳደሉ የነበሩ አላህ Subhanahu Wa Ta'ala በረሱል ሰለላሁ ዐለይሂ ወሰለም መላክ አንድ ያደረጋቸውና ያዘነላቸው ሰዎች ናቸው እነዚህን ሁለት ጎሳዎች በመጥቀስ በኑ ቀይላ አንድ ከዘሮቻቸው መካከል የምትጠቀስ የሴት ስም ነው እነሱ ማሳነሳቸው ነው እንደዚህ ብለው የሚጠሯቸው ማለት ነው እነዚህ የቀይላ ልጆች የተረገሙ
ብሎ ሲያወራ ይሰማል። ምንድነው ሲለው አንድ ሰው ከመካ መጣ ነብይ ነው ብለው እሱ ዘንድ ተሰብስበዋል ቁባ አካባቢ ብሎ ሲናገር ሰማዋል። ይሄ እንግዲህ አጋጣሚ ነው። ስራ እየሰራ ምናልባት ራቅ ብሎ ቢናገር ላይ ሰማ ይችላል። ረሱል ሰለላሁ ዐለይሂ ወሰለም መዲና መተው ራሱ ምንም ሳይሰማ ረጅም ጊዜ ሊቆይ ነበር ይችል ነበር ማለት ነው። ከሳቸው በፊት ብዙ ሰው መጥቷል። እነ ሙስዓብ መተው የረሱል ሰለላሁ ዐለይሂ ወሰለም አምባሳደሮች ሆነው መዲና ውስጥ ብዙ ዳዕዋ አድርገው ብዙ ሰዎች ሰልመዋል። ብዙ ነገሮች ተከስተዋል። ያን ሁላ የሚሰማበት እድል አልነበረውም ማለት ነው። قال إنهم لمجتمعون بقباء على رجل قدم عليهم من مكة اليوم يزعمون أنه نبي نو يالو يتناقرونه بلو سناقر قال فلما سمعتها أخذتني عرواء مالت لك برك يا زين بتام أنكتكتين يالتبكت سميت ورري مالت يعني بتام لا بتأمك أو بتام دنقته حتى خشيت أني أسقط على سيدي አሳዳሪ ላይ ወድቃለሁ እንዴ ብዬ እስከፈራ ድረስ ከዛ ወዲያውኑ ከዛፉ ላይ ወረድኩኝና ምን አልክ ብዬ ጠየቅኩታል። እንግዲህ ይሄን ሁላ ጊዜ ያልሰማው ሲጠባበቀው የኖረ ይሄን ሁላ አመታት ምናልባት ስንት አመት ሊሆን ይችላል 20 25 30 አላሁ አለም ካገሩ ወጥቶ ይሄን ሁላ መከራ ሳልፎ እንደገና ደግሞ ተሽጦ አንዳንድ የታሪክ ዘጋቢዎች እስከ 7 ሰዎች ተቀባብለውታል ይላሉ በባርነት ማለት ነው። ይሄን ሁላ መከራና ስቃይ ያየው ይሄንን መልካም ዜና ለመስማት ነው። ይህ ሲጠብቀው ሲናፍቀው የኖረው ትልቅ ብስራት ነው አሁን እየሰማ ያለው። እነዚህ ሰዎች ግን በጥላቻና በሕቅት በእነዚህ ሰዎች ላይ እጅግ በጣም ሐሰድና እልህ ተሰምቷቸው ነው የሚያወሩት ማለት ነው። እና እነዚህ ሰዎች መልእክተኛ መጣ ነብይ መጣልን ብለው ተሰባስበዋል ብሎ ለጓደኛው ሲነግረው ይሄንን በመስማቱ በጣም ደንግጦ መጣና ወረደ። ونزلت عن النخلة فجعلت أقول لابن عمه ذاك ما تقول ماذا تقول ምንድነው የምትለው እያልኩ ወደሱ ተጠጋሁኝ አለ። ከዛ በኋላ ወዲያው አሰሪው ሲያየው በጣም ተናደደና ከባድ የሆነ ምትመታኛል። ምን አገባህ እዚህ ውስጥ አንተ ምን አገባህ ስራህን አታይም ወይ ብሎ በጣም ተቆጣው ማለት ነው። የተለመደ አይደለም በጃሂልያ ዘመን የነበረው የባሪያዎች አያያዝ ይሄ ነበረ። عند غير المسلمين ኢስላም ከመጣ በኋላ ባሮች በዚህ መልክ የሚጨቆኑ ነበሩ ማለት ነው ሙስሊም ያልሆኑ ሰዎች ዘንድ። ሙስሊሞች ጋር ግን እነዚህ ወንድሞቻችሁ ናቸው የምትበሉትን አብላቸው የምታጠጡትን አጠጧቸው ብለው ረሱል ሰለላሁ ዐለይሂ ወሰለም ሙስሊሞች ባሮችን ዕጥቅ እንዲያደርጉ ነፃ እንዲያደርጓቸው በከፋራም በተለያየ ነገር ሐስና ማበረታታትን ያደርጉ ነበር ማለት ነው። የዛን ጊዜ የነበረው እንግዲህ ይሄ ስለነበረ قال فغضب سيدي فلكمني لكمة شديدة በጣም ከባድ የሆነ ምትን መታኝና ثم قال ما لك ولهذا ምን አገባህ ስለዚህ ጉዳይ ብሎ ተቆጣ ጮህብኛል። ከዛ ወደ ስራ ዞርና ስራ ላይ አተኮር ሲለኝ ከዛ لا شيء انما اردت ان استثبت عما قال ያለውን ነገር ማረጋገጥና መስማት ፈልጌ ነው ይቅርታ ብሎ ወደ ስራው ሄደ ማለት ነው። ከዛ ምን አረገ ይሄንን ነገር በልቡ ያዘ። የሰማውን ነገር አይ እንዲህ ሰምቼ ነበር ከበፊት ጀምሮ ስፈልገው የነበረውን ዜና ዛሬ ሰምቼ ነው እንደዚህ ነው ብሎ አልተናገረም። ምክንያቱም አንዳንድ ሐጃችንን እንዴት አድርገን ማስፈጸም እንዳለብን ረሱል ሰለላሁ ዐለይሂ ወሰለም በኋላ ያስተማሩን ትምህርት አለ። ሰልማን ሐኪም ነው ብለናል፣ ጥበበኛ ነው። ይህንን በልቡ ይዞ ዝም አለ ማለት ነው። ለስኬት የሚበቃው ሰው አንዳንዴ ህልሙን በመደበቅ ነው ባለማሳወቅ ነው። በተለይ መጥፎ ሰዎች ጋር ማለት ነው። ይህንን ቢያሳውቅ እርምጃ ሊወስዱበት ይችላሉ። ገና ለገና ሄደ ከሱ ጋር አንተም ልታብር ነው እንዴ ብሎ ከባድ ነገር ሊገጥመው ይችላል ማለት ነው። ይህንን በልቡ ያዘውና ከዛ ምን አለ የተወሰነ ነገር ነበረኝ አለ። ቴምርና አንዳንድ ስጦታዎች እንደዚህ እሱ ጋር ነበሩ ያጠራቀማቸው ማለት ነው። ከዛ በኋላ ይህንን ጠየቅኩኝና ስለ ረሱል ሰለላሁ ዐለይሂ ወሰለም ቁባ ባሉበት
የት ነው ያሉት ብዬ ማታ ላይ ሄድኩኛል። ወደሳቸው ሄደና ረሱሉን ሰለላሁ ዐለይሂ ወሰለም ስላንተ ሰምቻለሁ፣ ሷሊህ ሰው መልካም ሰው መሆንህን አውቄያለሁ እና ካንተ ጋር ደግሞ እንዳንተ ደግ የሆኑ መልካም ሰዎች አሉና ይህንን እስቲ ተቋደሱት፣ እኔ ለሰደቃ ያዘጋጀሁት ነው ብሎ ይሰጣቸዋል ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ተቀበሉትና አልበሉም ብሉ ብለው ሰጡ ለሰዎች ማለት ነው። ለሰሃቦቻቸው ሰጡ። هذه واحدة አለ ይሄማ ከተነገረኝ ምልክቶች አንዱን አገኘው ማለት ነው፣ ሰደቃ ይበላም ማለት ነው ብሎ በጣም ተደሰተ። ትልቅ ተስፋ ልብ ውስጥ አደረ። ስለዚህ የተወሰነ ጊዜ ደግሞ ቆየና ምግብ ይዞ መጣ ረሱል ሰለላሁ ዐለይሂ ወሰለም ዘንድ። ባለፈው ስላንቱ ሰምቼ መጥቼ ነበር። ይሄ እንግዲህ ከቁባ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሄደው መዲና ኢስቲቅራር አድርገው መኖር ከጀመሩ በኋላ አሁንም ሁለተኛውን እንግዲህ እንዴት አድርጌ ሁለተኛውን ምልክት ሊየው ብሎ አሁን ምግብ ይዞ መጣና ባለፈው ጊዜ እንዲህ አምጥቼ ነበር አልበሉምና ምናልባት ሰደቃ ነው ስላልኩት አልበሉ ይሆናል። አሁን ግን ለሰደቃ የነየትኩት አይደለም፣ ሀዲያ ነው፣ ስጦታ ነው እና ይህንን ያዙ ሲላቸው ረሱል ሰለላሁ ዐለይሂ ወሰለም በሉና ብሉ አሉ። ይሄ ሁለተኛው ነው ብሎ ሰልማን በጣም ተደሰተ። በጣም ተደሰተ። አንድ ነገር ብቻ ነው የቀረኝ ብሎ ስለሱ ማሰብ ጀመረ ማለት ነው። አንደኛውን አረጋገጠ፣ ሁለተኛውን አስከተለ። ከዛ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ የመጀመሪያው ሙሃጅር የሆነ ከሳቸው ባልደረባዎች የሆነ ሰው ሞቶ ቀብር ላይ ነበሩ፣ በቂዕ አልገርቀድ የሚባለው ማለት ነው። እዛ እያሉ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠው እያለ መጣሁኛል። አሁን ሁለቱ ቀላል ነበረ፣ ሶስተኛውን እንዴት ይየው? በትከሻዎቻቸው መካከል ምልክት አለ፣ ግን ይሄን እንዴት ልብሶትን አንድ ጊዜ ብሎ ይጠይቅ? በጣም ከባድ ነው። ሰይድ ረሱል ሰለላሁ ዐለይሂ ወሰለም በጣም ባዘኑበት ቁጭ ብለው እያለ መጥቶ አንዴ ከፊት አንዴ ከኋላ ያያቸዋል። ከዛ ከአንሁ ረሱል ሰለላሁ ዐለይሂ ወሰለም ያኒ የሆነ የፈለገው ነገር እንዳለም ተረዱት። የአላህም ስብሓነሁ ወተዓላ ተውፊቅ ሆነና ከዛ ረሱል ሰለላሁ ዐለይሂ ወሰለም የለበሱትን ሪዳ ኩታውን አወረዱት። በዚህ ጊዜ አየው፣ ጠጋ ብሎ አየውና ይህ ኻተም ኑቡዋ አለ። ይሄ ማለት ትንሽ ከፍ ያለ ከእብጠት ነገር ነው፣ ክብ ምልክት ያለው ነው። ይሄ የነብይነት ምልክት ነው። ይህንን ባየ ጊዜ يقول فبكيت وانكببت عليه መጥቶ ከኋላ ረሱል ሰለላሁ ዐለይሂ ወሰለምን አቀፋቸውና ማልቀስ ጀመረ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይህንን ሲያዩ ለየት ያለ ትልቅ ነገር እንዳለው ገባቸው። ተሐወል አሉት፣ እስቲና ወደዚህ ወደፊት ያሉት። ከዛ ማሻእኑክ ብለው ሲጠይቁት ያለውን ቅሳ ከመጀመሪያ እስከ መጨረሻው ነገራቸው። ረሱል ሰለላሁ ዐለይሂ ወሰለም ይሄ የእሳቸውን ስድቅና እውነተኝነት የሚያረጋግጥ አላህም ስብሓነሁ ወተዓላ በቁርአኑ እነዛ መጽሐፍን የተሰጡ ሰዎች አይሁድና ክርስቲያኖች የረሱልን ሰለላሁ ዐለይሂ ወሰለም መምጣትና መላክ እንደሚያውቁ ስለ ረሱልም ሰለላሁ ዐለይሂ ወሰለም ከዚህ በፊት እንደተበሰረ ሲናገሩ የነበረውን ነገር በገሃድ የሚያረጋግጥ እውነታውን የሚያሳይ ጥሩ ክስተት ስለሆነ ተደሰቱ ረሱል ሰለላሁ ዐለይሂ ወሰለም። ከዛ ሰዎች እንዲሰሙት ባልደረቦች ሁሉም እንዲያውቁት ንገራቸው አሉ። ለነሱም ነገራቸው። ከዛ ረሱል ሰለላሁ ዐለይሂ ወሰለምም ያኔ በጣም ተደስተው በጣም ወደዱት፣ ሰልማንን በጣም ወደዱት። ነገር ግን ሰልማን ነፃ ሰው አይደለም። ሌሎቹ እንደሚሆኑት ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሁሌ ሊመጣ አይችልም። አብድ ነው። አሳዳሪው በፈቀደለት እንቅስቃሴ ብቻ ነው የሚንቀሳቀሰው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ያው አንዳንዴ ሲመጣ አንዳንዴ ሲያገኛቸው ብቻ ረሱል ሁሌ የሱ ጉዳይ ያሳስባቸዋል። አልረሱትም፣ አልዘነጉትም። ከዛ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ መጥቶ ሲያናግራቸው ካቲብ ያ ሰልማን አሉት፣ እስቲ ከዚህ ካሳዳሪ ጋር ተስማማና ራስን ነፃ አውጣ አሉት።
በዛን ጊዜ ሰዎች ሙካተባ ይባላል። ሙካተባ ማለት ያው ይሄንን ላድርግልህና ከዚህ ባርነት ነፃ አውጣኝ ነፃ አድርገኝና ይሄንን ላድርግልህ ብለው ባሮች ከአሳዳሪዎቻቸው ጋር ይስማማሉ። ከዛ ሰው ያግዛቸዋል ወይ በተለያየ መንገድ የሰበሰቡት ነገር ይኖራቸዋል የተጠራቀሙት ያንን እንግዲህ ከፍለው ነፃ ይሆናሉ ማለት ነው። ይህንን ሄዶ ለአሳዳሪው ሲነግረው አሳዳሪው ከመጀመሪያውም ካነ ሐቂደን አለይሂም ኸይር የሚፈልግለት ሰው አልነበረም እና ምን አለው ካንተ የሚፈልገው በጣም ብዙ ነገር ነው። አንደኛ 300 ቴምር ዛፍ እፈልጋለሁ። ይሄ ዛፍ ደግሞ ሰው ሰጥቶ ያደገ ዛፍ አልፈልግም። አዲስ ዛፍ አዲስ ቦታ ላይ ተክለህ ሲጸድቅልህ ያንን ነው የምትሰጠኛል። ከባድ ነው 300 ለማጽደቅ ብዙ ጊዜ በጣም ብዙ ችግኝ ይተከላል እና ተቅሪበን ማይመስል ነገር ሆነበት። ሌላ ሲለው ሌላ ደግሞ 40 ኡቂያ ወርቅ ትሰጠኛለህ ነው። 40 ኡቂያ ማለት በጣም ብዙ ነው። በጣም ብዙ ወርቅ ነው። ያኒ በግራም ሲታይ አንዱ እስከ 29.75 አካባቢ ነው በወርቅ ግራም ማለት ነው። ይሄ ሲታይ በጣም ብዙ ነው። በድሮ ጊዜ አንዱ ኡቂያ ግመል ሊገዛ ይችል ነበር። እንግዲህ እሱ 40 አምጣ ያለው በጣም ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ያው እንዲህ ተባልኩኝ እንዲህ ተጠየቅኩኝ ብሎ ሲነግራቸው ያው ረሱል ዘንድ ማበሰር ነው ያለው። አሁንም አብሽር አሉትና ይሄ ከባድ ነገር ቢሆንም ነገር ግን ወንድማችሁን እርዱት መፍትሄ ይፈልጉለት አሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲሏቸው አንዱ 10 አንዱ 20 አንዱ 30 የቻሉትን ሁሉም እያመጡ ችግኝ ሰጡት ማለት ነው። ይሄ 300 በአጭር ጊዜ ውስጥ ሞላለት 300 ችግኝ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉት 300 ጉድጓድ ቆፍርና እንዳትተክል እኔ ተክላለሁ አሉት። ለሱ የሰጡትን ቦታ ተመልከቱ። አንድ ሰው ነው ባሪያ ነው ከሩቅ ቦታ የመጣ ነው ያኒ እሱ ስለሰለመ ስላልሰለመ ያው የኢስላም ከፍታና ዝቅታ የሚለካው በዚህ አይደለም። ነገር ግን ለሰዎች የነበራቸው ክብር ከፍተኛ ነው ረሱል ሰለላሁ ዐለይሂ ወሰለም። በዛ ላይ የሰልማን ታሪክ ማንንም ይማርካል። የከፈለው መስዋዕትነት ሌሎች ሰዎች እንደከፈሉት መስዋዕትነት አይደለም። የህይወት መስዋዕትነት ከመክፈል የበለጠ ነው። የረጅም ዓመት ጉዞ የረጅም ዓመት ጽናት የረጅም ዓመት ልፋት ማለት ነው። ስለዚህ ይሄ እንደሚገባው ረሱል ሰለላሁ ዐለይሂ ወሰለም ያውቃሉና ቆፍርና ትጠራኛለህ አሉት። 300 ቆፈረና እያንዳንዱን ችግኝ ይሰጣቸዋል። ረሱል ሰለላሁ ዐለይሂ ወሰለም በእጃቸው ተከሉለት ሁሉንም ማለት ነው። ከዛ የተስማማው ሲጸድቅ ነው መጠበቅ ጀመረ። ከዚህ ሁሉ ረሱል ሰለላሁ ዐለይሂ ወሰለም ከተከሉት ችግኝ አንድም ያልጸደቀ የለም። ሁሉም ጸደቃል። የረሱል ሰለላሁ ዐለይሂ ወሰለም በረካ ነው። ሁሉም ጸደቀለት 300። ከዛ ከባዱ ጥያቄ ደግሞ መጣ። ወርቁን ኬት ያምጣው? ይሄ ወርቅ ያኒ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ በጣም ትንሽ የሆነ ወርቅ ሀዲያ መጣላቸው። ይህንን ሀዲያ ሲመጣላቸው አይነ ሰልማን አለ ትዝ አላቸው ማለት ነው። ሰልማንን አስጠሩና ሲሰጡት ይሄ ለምን ይሆናል ሰውየው እኮ እየጠየቀኝ ያለው 40 ኡቂያ ነው በጣም ብዙ ነው። ያኒ ከሺህ በላይ ግራም ማለት ነው ብዙ ነው የሚጠይቀው ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሂድና መዝነው ኢንሻአላህ አላህ ይገላግልሃል አሉት። ከዛ ሄጄ ስመዝነው 40 ኡቂያ የሚሆን ክብደት ኖሮ ታገኘሁታል። ይሄ የአላህ ስብሓነሁ ወተዓላ ተይሲር ነው። የረሱል ሰለላሁ ዐለይሂ ወሰለም ተአምርም ነው። ሄደና ይህንን ሰጥቶ ነፃ ሆነ። የቁል ኹዝሃ ፈኢነ አላህ ሰዩአዲ ቢሃ ዐንክ አላህ ስብሓነሁ ወተዓላ ይህንን ያለብህን ዕዳ በዚህ ይከፍልልሃል አሉኛል። ቃል ፈአኸዝቱሃ ፈወዘንቱ ለሁም ሚንሃ ወለዚ ነፍሱ ሰልማን ቢየዲህ 40 ኡቂያ የተባልኩት 40 ሆኖ አገኘሁት ብሎ የተናገረ ማለት ነው። ፈአውፈይቱሁም ሐቀሁም
وعتقت እንግዲህ ይሄን ሁላ ጊዜ እሱ በኢንሻገለ بالرق ባሪያ ሆኖ በዚህ በጣም በመወጠሩ ከረሱል ሰለላሁ ዐለይሂ ወሰለም ጋር ጊዜ አላሳለፈም ከሳቸው ጋር ዘመቻ አልተዋጋም በድር አለፈው ኡሁድ አለፈው ከዛም ይላል فشهدت مع رسول الله صلى الله عليه وسلم الخندق የሚባለው ትልቁን ዘመቻ ተካፈልኩኝ ከሳቸው ጋር ከዛ በኋላ ዘመቻም አላለፈኝም በሁሉም ነገር ከሳቸው ጋር ከጎናቸው ሆንኩኝ ይላል ይሄ እንግዲህ الامام احمد في المسند የዘገቡት ሐሰን ደረጃ የተሰጠው የሰልማንን ህይወት ቁልጭ አድርጎ የሚያሳይ ሐዲስ ነው በጣም ብዙ ቁም ነገሮችን ይዘዋል ከመጨረሻው እንነሳና حفر الخندق በተመለከተ ሰልማን رضي الله عنه الخندق ማለት ምንድነው ምሽግ ነው ረጅም ምሽግ في غزوة الأحزاب ብዙ ቀባኢሎች በጣም ብዙ ጎሳዎች ተሰብስበው ረሱል ሰለላሁ ዐለይሂ ወሰለም በመዲና ለማስቀረት ሰሃቦችን እስላምን እዛው ለማዳፈንና ሁሉንም ለማጥፋት ተጠራርተው እስከ 10000 የሚሆኑ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ለመዋጋት መተው መዲናን ከበው ነበር ከባድ ጊዜ ያሳለፉበት ነው هنالك ابتلي المؤمنون وزلزلوا زلزالا شديدا ብሎ አላህ Subhanahu Wa Ta'ala ከባድ ውጥረት ከባድ ስጋት ከባድ የሆነን ፈተና እንዳሳለፉ የነገረን ነው ሱረቱል አሕዛብ በመባል የሚታወቀው ሱራ የተሰየመበት ነው ይህንን ዘመቻ ስናወሳ ቁጥር 1 ሆኖ የሚወሳው ማን ነው ሰልማን ረዲየላሁ ዐንሁ በዚህ ዘመቻ ላይ በሁሉም አቅጣጫ ቀደም መዲና ለመግባት የማትመች ለጠላት በር የሌላት በድንጋይ በተራራ የተከበበች ሀገር ናት ብለናል ጠላት ሰተት ብሎ ሊገባበት የሚችለው የሰሜኑ አቅጣጫ ነው ይሄንን ደግሞ ሰልማን ምን ሐሳብ አመጣ ለረሱል ሰለላሁ ዐለይሂ ወሰለም በእኛ አካባቢ ጠላት እንደዚህ አይነት ሲመጣ ምሽግ እንቆፍራለን ማለፍ አይችልም የሚለውን ሲሰጣቸው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሐሳብ ወደዱት ከዛ ሰሃቦችን ማስቆፈር ጀመሩ በዚህ ላይ ያው ብዙ ታሪኮች አሉ ብዙ ከባባድ ገድሎች ተፈጽመዋል መዲናም ነፃ ወጣለች አላህም Subhanahu Wa Ta'ala ነፃ አድርጓቸዋል አላህ Subhanahu Wa Ta'ala በራሱ ታግሎላቸዋል على كل حال ይህንን خندق በማስቆፈር ረሱልን ሰለላሁ ዐለይሂ ወሰለም በመከላከል ሰሃቦችን በመከላከል ትልቅ ገድል ፈጽመዋል ማለት ነው ከዚህ ውጪ ሰልማን ከሚወሰባቸው ነገሮች ረሱል ሰለላሁ ዐለይሂ ወሰለም መዲና ሰዎች ሲመጡ አንደኛውን ከሌላኛው ጋር ያቆራኙ ነበር ወንድማማች አድርገው ያስተሳስሩ ነበር ምክንያቱም ሙሃጅሮች ከመካ ወደ መዲና የመጡ ሰዎች ናቸው መዲና ካሉ ሰዎች ጋር የማዋሃድ እርስ በርስ ያለውን ግንኙነት የማጠናከር ስራ ለመስራት አንዱን ከሌላው ጋር ያያይዛሉ ማለት ነው ስለዚህ ተጋገዛሉ ኢቭን يعني حتى يعني ባለቤት ሁለት ሚስቶች አሉኝ አንዷን ፈትቼ ልስጥህ እስከ ማለት የደረሰ ወንድማማችነት የታየበት ነው ያ ጊዜ ማለት ነው ሁሉም አይደለም ግን በዚህ መልክ እስከ መጨረሻው ድረስ ወንድምነትን ለማሳየት ጥረት አድርገዋል አንሳሮች ሙሃጅሮችን ተቀብለዋል በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሰልማንን ከአቡ ደርዳ ጋር አንድ ላይ ያደረጉት በጣም ጓደኛ ነበሩ ስለ ጓደኝነታቸው ብዙ ተብሏል አብረው ስለመኖራቸው አቡ ደርዳ በጣም ዛሂድ ሰው ነበር የዒባዳ ሰው ነበር ቀን ከሌት ዒባዳ የሚያደርግ صائم النهار قائم الليل ማለት ነው ሌሊቱን በቆሞ ያሳልፋል ቀኑን ደግሞ ይጾማል በዚህ መልክ ነበር ከዛ አንድ ጊዜ ሰልማንን ሊዘይር መጣና ኡሙ ደርዳ ባለቤቱ ናት በጣም ራሷን ጥላ በጣም በማይጠብቀው ሁኔታ ላይ ያገኛት ምን ሆነሽ ነው ሲላት አይ ሰልማን እኮ ከቤተሰቦቹ ቁብ የለውም ዒባዳ ነው ጧት ማታ ብላ ትናገራለች ያሁን ጊዜ ቢሆን ሰው ቢሆን ያሁን ጊዜ እህቶች ሸክዋ የሚናገሩበት አቤቱታ የሚያቀርቡበት ሁኔታና የሷሃቢያትን ልዩነት ተመልከት የሱን መልካምነት ነው የገለጸችው ላኪን በዛ ውስጥ ችግሯን ተናግራለች ማለት ነው
ይሄንን ስትነግረው ሰማና እሺ ብሎ ዝም አለው። ከዛ ሌላ ጊዜ ምን አለው? ሰልማን መጣና ምግብ ተቀረበ። መብላት ጀመረና ብላ ሲለው ጾመኛ ነኝ አለ። በአላህ ይጃሃለው ትበላለህ አለው። ማፍጠር አለብህ አለው። ከዛ ይሄንን ጫና ፈጥሮ አስፈጠረው ማለት ነው። ከዛ ሌሊት ሲመጣ ተኛ አለውና ሊሰግድ ሆነ። እሱ መተኛት ሲጀምር በአላህ ይጃሃለው ተኛ አለው። ተኛውንም ተኛና ትንሽ ቆይቶ ተነሳ። ሲነሳ በአላህ ይጃሃለው ተኛ አሁንም ተኛ። ከዛ አኺረ ሌሊት ላይ ተነሳና እሱም ሰገደ፣ አቡ ደርዳም ሰገደ። ያው የተወሰነ ሰላት መስገድ የተወሰነ ደግሞ ለራስ ጊዜ መስጠት እንደሚያስፈልግ ሊያስተምረው ነው ማለት ነው። አብረን ሰገድን ይላል። ከዛ ሰልማን ምን ይለዋል? ያኒ ሕክማ የተሞላበት ጥበብ የተሞላበት ማንም ሰው ሊያስተምራን ከሚችለው ጥበብ የበለጠ ከባድ ጥበብ የምናስተውልበትን ንግግር ተናገረው። ቃለ ኢነ ሊረቢከ ዓለይከ ሐቃ ለጌታ ሐቅ አለው ባንተ ላይ አለው። ወኢነ ሊነፍሲከ ዓለይከ ሐቃ ልክ እንደዛው ግን ነፍስህም ለነፍስህም ባንተ ላይ ሐቅ አላት። ስለዚህ ለነፍስህ ጊዜ መስጠት አለብህ፣ ለአላህም ጊዜ መስጠት አለብህ። ወኢነ ሊአህሊከ ዓለይከ ሐቃ ቤተሰቦችህም ላንተ ሐቅ አለብህ፣ የቤተሰቦችህም ሐቅ አለብህ፣ የነሱ ሐቅ አላቸው አለ። ፈአዕጢ ኩለ ዚ ሐቅን ሐቃ ሐቅ ያለውን ሰው ሐቅ ያለውን አካል ሁሉ አንተ ሐቁን መሙላት አለብህ። ወደ አንዱ ብቻ ማዘንበል የለብህም። የአላህን ሐቅ ብቻ ሞልተህ የሌሎቹን ሐቅ መርሳት የለብህም የሚል የማይረሳ ትምህርት አስተማረው ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና ይህንን ነገር ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሰደቀ ሰልማን እውነቱን ተናግሯል ሰልማን ብለው አረሙት ማለት ነው። ይሄ እንግዲህ የሰልማንን ታላቅነት የሚያሳይ ነው። የነበረውን ጥበብም የሚያሳይ ነው ማለት ነው። ብዙ ጥበብ ያለባቸውን ንግግሮች ተናግረዋል ሰልማን ከአቡ ደርዳ ጋር። እንግዲህ በመጨረሻው ህይወታቸው አቡ ደርዳ ሻም ላይ አስተዳዳሪ ሆነው ይኖሩ ነበረ። ሰልማን ደግሞ ኢራቅ ውስጥ ይኖሩ ነበር። ከዛ በኋላ አቡ ደርዳ ይጽፍለታል። ወደ ተቀደሰው ሀገር ና ብሎ ጻፈለት። ቃለ ኢነ አልአርض ላ ቱቀድሱ አሐደን መሬት እኮ ማንንም የተቀደሰ አያደርግም። ፈኢነማ ዩቀድሱ ልኢንሳን አመሉ ማንኛውንም ሰው ቅዱስ የሚያደርገው ስራው ነው እንጂ የሚኖርበት ቦታ አይደለም የሚል ትልቅ ትምህርት ያዘለ ንግግር ተናገረ። ይህንን ጽፎ ላከለት ማለት ነው። ሁሌም ይጠቀሳል። ሰዎች በሀገራቸው ሲመኩ እኔ የተቀደሰ ቦታ እሱ የጠራው ቤተል መቅዲስ እንዲያሳልፍ የተቀደሰ ቦታ ነው። እውነትም ይሄ ሻም ብዙ ፈዳኢል ያለው የአካባቢ ረሱል ሰለላሁ ዐለይሂ ወሰለም ብዙ ነገር የተናገሩለት ቦታ ነው። ግን መካም መዲናም ቢሆን አንድ ሰው እንዲኖር እዛ ቢኖር የተሻለ ነው። ነገር ግን አንዳንድ ጊዜ እዛ በመኖሬ ነፃ ወጣለሁ፣ እዛ በመኖሬ ከሰዎች ሁሉ የበለጥኩ ሆናለሁ እያለ ራሱን እንዳያሞካሽና ለጥፋት እንዳይዳረግ ይህንን የሚያስጠነቅቅ ምክር ነው የመከረው ማለት ነው። አላህ ስብሓነሁ ወተዓላ ሁሉንም የሚመነዳው በስራ ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የራ ትንሽም ቢሆን ኸይር ከሰራ ታገኘዋለህ። ወመን ያዕመል ሚስቃለ ዘረትን ሸረን የራ በቦታ በነሰብ በዘር በነገድ የሚሆን ነገር የለም ማለት ነው። አኺራ ላይ ሁሉም ሰው ሙሐሰብ ነው በራሱ በሰራው ስራ ማለት። ስለዚህ በስራህ ነው እንጂ ቅዱስ ልትሆን የምትችለው በምትኖርበት ቦታ አይደለም ማለት። እንደገና በሌላ ጊዜ ጻፈለት አቡ ደርዳ አማ ባዕድ ፈኢነከ ለን ተናለ ማ ቱሪድ ኢላ ቢተርኪ ማ ተሽተሂ አንተ የምትፈልገውን ነገር ለማግኘት በጣም የምትወደውን ነገር መተው ግዴታ ሊሆንብህ ይችላል አለው። ወለን ተናለ ማ ተእሙል ኢላ ቢሰብር አሁንም በጣም የምትከጅለውን ነገር የምታገኘው በሰብር ነው በትዕግስት ነው አለው። አላማ ተረክተው ተው ያልከው የምትተወውን ነገር ሁሉ በትዕግስት መተው አለብህ። ፈልየኩን ከላሙከ ዚክረን ንግግርህ አላህን ማውሳት ይሆን አለው።
ወሰምቱከ ፊክረን ዝም ካልክ ማስተዋልና ማስተንተን ይሁን ዝምታህ አለው። ሁሉም ዒባዳ እንዲሆን ነው። ወነظሩከ ዒበረን የምትመለከተውንም እንደዚሁ የአላህን ስብሓነሁ ወተዓላ ታላቅነት የምታስተውልበት ይሁን አለው። ከዛ በኋላ ፈኢነ ዱንያ ተተቀለብ ዱንያ በአንድ አትጸናም ትቀያየራለች አለው። ወባህጀቱሃ ተተገየር ጌጦቿ ሁሉ ይቀያየራሉ። ፈላ ተግተር ቢሃ ወልየኩን በይቱከ ልመስጅድ ወሰላም በዱንያ እንዳትታለል ቤትህ መስጅድ ይሁን ወሰላም ብሎ ይጽፍለታል። ከዛ ይሄ እንግዲህ የሰልማን የጻፈለት ነው። ሰልማን የጻፈለት በጣም ጠቃሚ ምክር ነው። ከህይወቱ የተማረው ነው። የሰልማን ህይወት አሁን ያላቸውን ነገሮች የሚያሳይ ነው። አኺሩ አህዲ ዛሂድ ነበረ። ሙሉ በሙሉ አገር እያስተዳደረ ነገር ግን ቤት ውስጥ ምንም ነገር የሌለው በጣም ምስኪንና ዱንያን ችላ ያለ ሰው ነበረ። ከዛ አቡ ደርዳም የመለሰለት እንዲሁ ጥበብ የተማረ ነውና ሰላሙን አለይከ አማ ባዕድ ፈኢኒ ኡሲከ ቢተቅወላህ አላህን በመፍራት አደራ እልሃለሁ አለው። ወአን ተእኹዘ ሚን ሲሐቲከ ሊሰቀሚክ በጤናህ ጊዜ ለበሽታህ ጊዜ ስንቅ እንድትይዝ እመክርሃለሁ አለው። ወሚን ሸባቢከ ሊሀረሚክ በደህና በወጣትነትህ ጊዜ ለሽምግልናህ ጊዜ እንደዚሁ ስንቅ እንድትይዝ እመክርሃለሁ አለ። ወሚን ፈራጊከ ሊሹግሊክ ጊዜ ባለህ ጊዜ ጊዜ በምታጣበት ጊዜ ይመጣልና ለዛ ስንቅ እንድትይዝ አሁንም እመክርሃለሁ አለ። ወሚን ሐያቲከ ሊሞቲክ ከህይወትህም እንደዚሁ ለሞትህ ስንቅ እንድትይዝ። ወሚን ጀፋኢከ ሊመወደቲክ እንደዚሁ በጣም የምትወደው ሲመጣ ከምጠላው ጊዜ ስንቅ ልትይዝለት ይገባል። ወዝኩር ሐያተን ላ ሞተ ፊሃ ያኒ አንተ ማስታወስና ማስተዋል ያለብህ ሞት የሌለበትን ህይወት ነው የሚል መልእክት ጻፈለት። ፊ ኢሕዳ ልመንዚለተይን ያ ደግሞ ከሁለት አንዱ ነው የሚሆነው ኢማ ፊ ልጀነቲ ወኢማ ፊ ናር ፈኢነከ ላ ተድሪ ኢላ አይሂማ ተሲር ወይ ወደ ጀነት ነው ወይ ወደ እሳት ነውና ከሞት በኋላ ያለውን ህይወት ስለማታቀው ለዛ ተዘጋጅ ስንቅ ያዝለት ብሎ መከረው። ይሄ ረሱል ሰለላሁ ዐለይሂ ወሰለም ከሰጡት ምክሮች የሚቆጠር ነው ማለት ነው። አንድ ሰው ሰልማን ጋር መጣና ምከረኛ አለው። ቃለ ላ ተከለም አትናገር አለው። ቃለ ማ የስተጢዑ መን ዓሸ ፊ ናሲ አላ የተከለም ከሰው ጋር የሚኖር ሰው ሳይናገር እንዴት ይሆናል? ይሄም አይቻልም አለው። ቃል ፈኢን ተከለምተ ፈተከለም ቢሐቅን አው እስኩት ወይ እውነት ተናገር ወይ ዝም በል አለው። ቃለ ዚድኒ ጨምርልኝ አለው። ቃለ ላ ተግዘብ አትቆጣ አለው። ይሄ ሁላ የረሱል ሰለላሁ ዐለይሂ ወሰለም አስተምሮት ነው። ከዛ በኋላ ከሰዎች ጋር መናኗር ካለብኝ ምን ማድረግ አለብኝ ሲለው ላ ቱኻሊጥሁም ኸልጠተን ከሲራ በጣም ብዙ ከሰዎች ጋር አትቀላቀል። ብዙ ጊዜ ስታሳልፍ በጣም ብዙ ከነሱ ጋር ስትቆይ አንደኛ መሰለቻቸት ይመጣል፣ ሁለተኛ ተናፉር ይመጣል፣ መራራቅ ይመጣል፣ ሶስተኛ ደግሞ አንዳንድ አላስፈላጊ ነገሮች ይመጣሉና ከዚህ መራቅ አለብሃል። ቃለ ማ የስተጢዑ መን ዓሸ ፊ ናሲ አላ ዩላቢሰሁን ከሰዎች ጋር የኖረ ሰው በጣም መቀላቀሉ አይቀርም አለው። ቃለ ኢዛ ላበስተሁም ፈስድቁ ልሐዲስ አው ፈስዱቅ ልሐዲስ ወአድ ልአማና እውነቱን ተናገር አማናህንም ተወጣ ሁለቱን ነገሮች አደራ ብሎ ይመክረዋል ማለት ነው። እነዚህ ሁለት ነገሮች ያው ብዙ ጊዜ ሰዎች ዘንድ ማህበራዊ ችግር የሚፈጥሩት በሁለቱ ምክንያት ብቻ ነው። ስለዚህ ይሄ ዑለማዎችን ምክር በመጠየቅ የሚገኝ ድንቅ የሆነ ምክር ነው ማለት ነው። ድንቅ የሆነ ጥበብም ነው። መዋዒዞቹ በጣም ብዙ ናቸው። አንድ ጊዜ ሰዎች በራሳቸው ሲመኩ በነገዳቸው ራሳቸውን ከፍ ሲያደርጉ ሰማቸውና ምን አላቸው? ቃለ ሰልማን ላኪነኒ ኹሊቅቱ ሚን ኑጥፈቲን ቀዚራ ከማይረባ ንፍጥ ከሆነ ነገር የተፈጠርኩ ነኝ እኔ ግን አላቸው። ثم أعود جيفة منتنة ከዛ በኋላ
የሚሸት ሲቆይ የሚጠነባ መሆን አይቀርም አላቸው። ثم آتي الميزان ከዛ በኋላ ስራዬም ይመዘናል فإن ثقل فأنا كريم وإن خف فأنا لئيم ስራዬ ከፍ ካለና ሚዛን ከደፋ እኔም መከበር ሰው ሆናለሁ ካልሆነ ግን ቦታ የለኝም የሚለውን ስራቸው ከፍ ሊያረጋቸውና ዝቅ ሊያረጋቸው እንደሚችል ሰዎች በዘራቸውና በብሔራቸው በመመጻደቅ ምንም ሊያገኙ እንደማይችሉ መከራቸው ማለት ነው። እና ይሄ የሰልማን ታሪክን ያየንበት ነው። ሰልማን አልፋሪሲ መሞቻቸው ሲደርስ አንድ ጊዜ አለቀሱ። ቂለ ለሁ ማ ይብኪክ ምን ያስለቅሳል ሲባል ቃለ ዓሂደ ኢለይና ረሱሉላህ ሰለላሁ ዐለይሂ ወሰለም አን የኩነ ዛዱ ሚነ ዱንያ አው አን የኩነ ዛዱ አሐዲና ከዛድ ራኪብ አንድ ሰው ከኛ መካከል ከዱንያ የሚኖረው ስንቅ ልክ እንደ መንገደኛ ስንቅ እንዲሆን ነግረውን ነበር አለ። ወሐውሊ هذه الازواج እኔ ግን አሁን ስሞት በጣም ብዙ ስንቅ ነው ያስኩት ብዙ ነገሮች ነው ያሉኝ ባይኖሩኝ ሀብቶች ባይኖሩኝ ደስ ይለኝ ነበር ብሎ አለቀሰ። ከዛ በኋላ وقيل انما كان حوله إجانة وجفنة ومطهرة እና ሲጣራ ይሄ ምንድን ነበረ ሲባል አንደኛ የውሃ መያዣው ሁለተኛ ምግብና መሰል ነገሮች የሚጠራቀምበት ሶስተኛው ደግሞ ምግብ የሚቀርብበት ውሃ የሚቀርብበት እነዚህ ነገሮች ነው የነበሩት ቤት ውስጥ ያሉ ማንም ሰው ዘንድ የሚኖሩ ማለት ነው። ግን ይሄኛውንም ከብዶታል እሱ ማለት ከዱንያ እኔ ስሞት ምንም ነገር ባይኖረኝ ደስ ይለኝ ነበር ረሱል ሰለላሁ ዐለይሂ ወሰለም የዙሁዱ ብዛት ማለት ነው። እና ሰልማን በዑስማን ዘመን በ36ኛው ሂጅሪያ ነበረ የሞተው ማለት ነው። ከንዳ ከሚባለው ጎሳ ሚስት አግብቶ ነበረ ረዲየላሁ ዐንሁ ወአርዳህ ወጀዛሁ ዐን الإسلام والمسلمين خير الجزاء الله سبحانه وتعالى في دار كرامته ከነዚህ ስዲቆች ከነዚህ የረሱል ሰለላሁ ዐለይሂ ወሰለም ታማኝ ባልደረቦች ጋር እንዲሰበስበን ለምነዋለን። ሁለት ወይ ሶስት በጣም አጭር ነጥቦችን ብቻ አንስቼ ኢንሻአላህ አጠቃልላለሁ። ከዚሁ ልንወስደው የሚገባው የመጀመሪያው ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻ እንዳለው አላህ ሱብሓነሁ ወተዓላ ምራቻን ሂዳየቱ ተውፊቅ የምንለውን ሰዎችን ወደ ኸይር ልናመላክት እንችላለን። ልባቸው እንዲቀበለውና እውነትን እንዲከተሉ ግን የሚያደርገው አላህ ሱብሓነሁ ወተዓላ ነውና ሁሌም አላህን መለመን ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም የኡሙ ሰለማ እንደተናገራቸው ከዓኢሻ بأي شيء كان النبي صلى الله عليه وسلم يفتتح صلاته إذا قام من الليل ليل صلاة سيسجدوا يا ليل صلاة مالت ብቻችንን ወደ አላህ Subhanahu Wa Ta'ala ምን ዞርበት ነውና ረሱል ሰለላሁ ዐለይሂ ወሰለም ይህንን ሰላት በምን ይጀምሩ ነበር ስትባል ምን አለች? كان إذا قام من الليل افتتح صلاته اللهم رب جبرائيل يا جبريل ጌታ ሆይ وميكائيل وإسرافيل የነዚህ ታላላቅ መላእክት ጌታ ሆይ فاطر السماوات والأرض سماواتنا የምድር አምላክ عالم الغيب والشهادة ግልጽ የሆነውንም የተደበቀውንም የምታውቅ አምላክ ሆይ አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊህ የኽተሊፉን ሰዎች በሚወዛገቡበት ነገር ሁላ እውነታውን አንተ ታውቃለህ አንተ ትፈርዳለህና ኢነከ ተህዲ መን ተሻኡ ኢላ ሲራጥ ሙስተቂም አንተም ደግሞ ቀጥተኛውን መንገድ የፈለግከውን ትመራለህና ቀጥተኛው መንገድ ላይ አጽናን ቀጥተኛውን መንገድ አስይዘን እያሉ ይጠይቁ ነበር። ኢያከ ናዕቡዱ ወኢያከ ነስተዒን ኢህዲና ሲራጥ ሙስተቂም ብለን አላህን ሁሉ ጊዜም ቀጥተኛውን መንገድ እንዲመራን እዛ ላይ እንዲያጸናን እንድንጠይቅ ታዘናል ማለት ነው። ይሄ እንግዲህ አላህን ሱብሓነሁ ወተዓላ ከፍ ማድረግ ማንም ሰው በአስተዋይነቱ በጮሌነቱ ነገሮችን በጣም በማየቱ ብቻ አይደለም ማለት ነው። ብዙ አስተዋይ ነን የሚሉ ሰዎች ከባድ የሆነ ጽልመት ውስጥ ይኖራሉ። ብዙ የተማሩ ሰዎች ዱንያ ላይ ያለው እውቀትን ሁሉ አካበናል የሚሉ ሰዎች ለማይረባ ለጣዖትና ለእንስሳት ሲሰግዱ ታገኛለህ ማለት ነው። ግን አላህ Subhanahu Wa Ta'ala በሱ እዝነት ይህንን ቀጥተኛ መንገድ መርቶናልና አልহামዱሊላህ ልንል ይገባል ማለት ነው። ኒዕማውን ሁላ ወደሱ ልናስጠጋ ይገባል ማለት ነው። ሁለተኛው የረሱል ሰለላሁ ዐለይሂ ወሰለም ቢሻራን በተመለከተ
الذين آتيناهم الكتاب يعرفونه كما يعرفون أبناءهم ልጆቻቸውን እንደሚያውቁ እነዛ መጽሐፍን የተሰጡ ሰዎች ነብይ መልእክተኛውን ያውቁታል እንዳለ አላህ Subhanahu Wa Ta'ala ይህም እውነት እንደሆነ አላህ በተደጋጋሚ ብዙ አንቀጾች ላይ ይሄንንም ጠቅሶታል እውነታውን እና ይህ እውነታ እንደነበረ የሚያሳይ ነው የቅሳ ማለት ነው عطاء بن يسار قال لقيت عبد الله بن عمرو بن العاص عندك عبد الله بن عمرو بن العاص አግኝቼ ጠየቅኩትና قلت اخبرني عن صفه رسول الله صلى الله عليه وسلم እስቲ እሳቸውን ባህሪ ንገረኝ ስለው قال اجل والله انه لموصوف في التوراة ببعض صفته في القرآن عندنا القرآن لا የተገለጹበት ባህሪ ራሱ ተውራት ላይ ተገልጸውበታል ብሎ ምን ተናገራል يا ايها النبي انا ارسلناك شاهدا ومبشرا ونذيرا አንተ መልእክተኛ ወይ እኛ መስካሪ አበሳሪና አስጠንቃቂ አድርገን ልከናል የሚለው ይሄ ራሱ አለው ሰዎችን لا اله الا الله እንዲሉ እንደሚያመላክት እውነተኛ ተውሂድን በሰዎች ላይ እንደሚያሰርጽና በዚህም አላህ Subhanahu Wa Ta'ala ሰዎችን እንደሚያቀና ይሄ ሁላ የተጠቀሰና የተነገረ ነገር ነው ይላቸዋል ብሎታል ማለት ነው الله سبحانه وتعالى وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم يا إسرائيل سوت شوي ني ودنا أنت ملكتنيا هني تلك يالله بلو عيسى عليه السلام أبصرات شوالي قال إني رسول الله إليكم مصدقا لما بين يدي من التوراة كان يستفيد ينبرون توراة مكبل سهون ومبشرا برسول يأتي من بعدي اسمه أحمد كان يبغى سمو أحمد يهونا ملكتنيا የማበስረም ሲሆን መጥቻለሁ ብሎ የተናገረበትን አላህ Subhanahu Wa Ta'ala ነግሮናል ማለት ነው الذين يتبعون النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل ተውራትም ላይ ኢንጂልም ላይ ስለሱ ተነግሮ የሚያገኙትን ያንን የማይጽፍ የማያነብ ነብይ እነዛን እሱን የሚከተሉ ብሎ አላህ Subhanahu Wa Ta'ala አወድሷል ማለት ነው ስለዚህ ይህ እውነታ ከበፊት ጀምሮ የተነገረና የተረጋገጠ ነው ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ግን ان الدين عند الله الاسلام سيبعث بدين ابراهيم ነውና የተባለው በረሱል ሰለላሁ ዐለይሂ ወሰለም የተላኩት በኢብራሂም ዐለይሂ ሰላም المله الحنيفيه ከባጢል ነገር ሁሉ የተዘነበለው ትክክለኛ የተውሂድ መንገድን ይዘው መተዋልና ከዚህ በኋላ نبي صلى الله عليه وسلم اندالت والذي نفس محمد بيده والذي نفسي بيده لا يسمع بي يهودي ولا نصراني ولا بالذي أرسلت به ثم لا يؤمن بي إلا دخل النار አይሁድም ይሁን ክርስቲያን እኔ መላኪንና የተላኩበትን እውነታ ሰምቶ ካላመነብኝ በእውነትም እሳት ገባ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ እንግዲህ እውነታ ነው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ እውነታ የለም ከዚህ ውጪ فماذا بعد الحق الا الضلال ከእውነት ውጪ ያለ ባጢልና ውድቅ ከንቱ ንግግር ብቻ ነው ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማንም ሰው እሳቸውን የመከተል ግዴታ አለበት ለዚህም لقد كفر الذين قالوا ان الله ثالث ثلاثه ان الله هو المسيح ابن مريم مسيح يا الله ልጅ ነው مسيح الله ነው ያሉ ሰዎች الله ስላሴ ነው ያሉ ሰዎች እንደካዱ ከትክክለኛው መንገድ እንደወጡ الله سبحانه وتعالى ነግሮናል ማለት ነው ان الذين يكفرون بالله ورسوله ويريدون ان يفرقوا بين الله ورسوله ويقول نؤمن ببعض ونكفر ببعض ويريدون ان يتخذوا بين ذلك سبيلا እኛ አንቢያዎችን በሙሉ እንቀበላለን መልእክተኞችን ሁሉ እናምናለን لا نفرق بين احد من رسله ሁሉንም እናምንባቸዋለን የመጨረሻው ነብይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መሆኑን እንቀበላለን እነሱ ግን آمنوا ببعض الكتاب وكفروا ببعض ማለት የተወሰነውን መጽሐፍ ተቀበሉ የተወሰነውን አልተቀበሉም የተወሰኑ መልእክተኞችን ተቀበሉ የተወሰኑትን አልተቀበሉም ስለዚህ የኛ እምነት የተሟላ ነው ማሳረጊያ ነው ሁሉንም ስለምንቀበል ነው የመጨረሻው ኪዳን የሆነው ማለት ነው ይሄ ስለሆነ አላህ Subhanahu Wa Ta'ala ይህንን እውነታ ያሳያቸው ሰዎች ሁሉ ወደዚህ ሊመጡ እንደሚገባ ጥሪ ልናደርግላቸው ይገባል የሚል ነው ኢንሻአላህ سنتقللوا سلمان رضي الله عنه
ይሄ ሁላ እውነትን በመፈለግ የከፈለው መስዋዕትነት እጅግ በጣም ብዙ ነው። ከዚህ የምንወስደው ብዙ ቁም ነገር እንዳለ ሁሉም ሰው አላህ በሰጠው እይታና በሲራ ብዙ የሚገነዘበው ጥሩ የሆነ መልእክት ይኖራል። አላህ Subhanahu Wa Ta'ala ሁላችንንም በሐቅ ላይ የምንጸና ለሐቅ የምንታገል ሐቅን የምንከጅል ያድርገን። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። የሞቱትንም አላህ Subhanahu Wa Ta'ala ይማራቸው፣ ደረጃቸውን በአኺራ ከፍ ያድርገው። مع الصديقين والشهداء والصالحين والنبيين الله سبحانه وتعالى يدرجاتهم. هذا وصلى الله وسلم وبارك على محمد وعلى آله وصحبه وسلم.